ባልና ሚስት ከረመዳን ወራት ባንዱ በሰፈራቸው የሚገኝ መስጂድ ኢማም የሆኑትን ሼክ ለፊጥራ ጋበዟቸው። ኢማሙም ግብዣውን በክብር ተቀበሉ። የቤቱ ባለቤት የምግብ ማዕዱን ለማዘጋጀት ተፍተፍ እያለች ሳለ ገንዘቧን ጠረጴዛ ላይ ጥላ ወደ ኩሽና አመራች። ፊጥራው ተጠናቀቀ። ኢማሙም ሄዱ። ሚስት ገንዘቧ እንደጠፋ አስተውላለች። ገንዘቡን የሰረቀው ማን ነው ተብሎ አይጠየቅ ነገር። ባልና ሚስት ልጆች የላቸውም። በወቅቱ ወደ ቤቱ የመጡት የመስጂዱ ኢማም ብቻ ናቸው። ውስጧ በጥርጣሬ ተናጠ። ታሪኩን ለባለቤቱ አጫወተችው። የመስጂዱ ኢማም እንዲያማክሯቸውና ጉዳዩን እንዲያረጋግጥላቸው ጠየቀችው። ባለቤቷም አረ ነውር ነው፣ ባይሆን ከኢማሙ ጋር የፈጠርነውን ግንኙነት አቋርጠን ፋይሉን እንዘጋለን እንጂ እንደዚህ አይነት ጥያቄ ማንሳት የማይታሰብ ነው በማለት መለሰላት። ያም ቢሆንም ባለቤቷ ኢማሙን ተከትሎ ሶላት ላለመስገድ ወሰነ። ቀናቶች በንፋስ ፍጥነት ከነፉ። ቀጣይ ረመዳንም ገባ። ባል ከሚስቱ ጋር ተቀምጦ እንደዚህም አለ፣ እንግዲህ የእዝነቴ ረህመትና የይቅርታ ወር ስለገባ ያለፈው መርሳት አለብን። እንደሚታወቀው ኢማሙ ቤተሰብ የላቸውም። ስለዚህ ዘንድሮም ቢሆን ፊጥራ ልንጋብዛቸው ይገባን በማለት ሚስቱን ሹካላት። ሚስቱም ለአፍታ ዝም ካለች በኋላ በሐሳቡ እስማማለሁ፣ ነገር ግን የማስቀምጠው ቅድመ ሁኔታ ይኖራል። እሱ ምንድነው? ባለፈው ዓመት ረመዳን ላይ ስለተሰረቀው ገንዘብ ጉዳዩን በግልጽ እንድታወሩበት እፈልጋለሁ አለችው። እርሱም ባቀረበችለት ሐሳብ ተስማማ። የመስጂዱ ኢማሙም ግብዣውን ተቀብለው ከቤት መጡ። ፊጥራው ከተጨረሰ በኋላ የቤቱ አባወራ ጉዳዩን በይፋ አነሳው። ስለ ገንዘቡ ሁኔታ በቀጥታ ጠየቃቸው። ኢማሙም ከፍተኛ ሀፍረትና ስሜት ተሰማቸው። እንባቸው በጉንጮቻቸው ላይ ተንኳለለ። ካቀረቀሩበት ቀናሉ። አይኖቻቸው የእንባ ቋጠሯቸውን እንደፈቱ ነው። ሚስትን ፈጠን ብላ ኢማም ሆይ ምን ሆኖ ነው የሚያለቅሱት በማለት ጠየቀቻቸው። እሳቸውም መለሱ፣ አዎ ገንዘቡን ያነሳሁት እኔ ነኝ። ያስቀመጥኩትም የመጽሐፉ መደርደሪያ ላይ ከተቀመጠው ብቸኛ ቁርአን ውስጥ ነው። እንባዬ የፈሰሰውም ረመዳንን ጨምሮ ለ365 ቀናት ያህል የአላህን መጽሐፍ ገልጣችሁ አንድም ፊደል እንኳን አለመቅራታችሁ ገርሞኝ ነው በማለት ምላሽ ሰጡ። በዚህ ጊዜ ቤቱ አባወራ በፍጥነት ወደ መደርደሪያው ላይ ወደ ተቀመጠው ቁርአን አመራ። ገንዘቡንም ቁርአኑንም የመጀመሪያውና የሁለተኛው ምዕራፍ መሃል ላይ ተቀምጦ አገኘው። ሚስት እንባዋ ግድቡን ጥሶ ፈሰሰ። ኢማሙን በክፉ መጠርጠሯ ይቅርታ ጠየቀቻቸው። እሳቸውም እንደዚህ አሉ፣ ልጅ ሆይ እኔ ደካማ የአላህ ባሪያ ነኝ። ይልቅ ዓመቱን ሙሉ ቁርአንን ችላ በማለትሽ ይቅርታና ምህረት ከአላህ ጠይቂ በማለት ምክራቸውን ለገሷት። ቁርአን ጋር ያለን አላቃ እኔ አንተ አንቺ ስንቶቻችንን ቅርብ ለቁርአን ይሆን ነው? ይህንኑ ጥያቄ እናንተ ጋር ላምጣውና ለመጨረሻ ጊዜ ቁርአንን የገለጣችሁት መቼ ነው? ኮሜንት ሴክሽን ላይ ያስቀምጡልኝ። ወሰላሙ አለይኩም። ዛሬ የጁምዓ ሌሊት ነው። በውዱ ነብያችን አለይሂ ሰላቱ ሰላም ላይ ሰላዋት እያወረድን አንድ ጣፋጭ ልብን የሚገዛ ቆንጆ ታሪክ ላካፍላችሁ። እስከ መጨረሻው ድረስ በማድመጥ ሰላዋት በማውረድና ለሌሎች ሙስሊም እህት ወንድሞች እንዲዳረስ ሪፖስትና ኮፒ ሊንክ በማድረግ የአጅሩ ተካፋይ ሆኑ። አንድ የሶሪያ ይሁዳ የሆነ ሰው ቅዱስ መጽሐፍ ሲያነብ የነብያችንን አለይሂ ሰላቱ ሰላም ስም ያጋጥመዋል። ሰውየው ይህንን ነገር አልወደደውም ነበርና የነብያችንን አለይሂ ሰላቱ ሰላም ስም ከመጽሐፉ ላይ ይሰርዘዋል። በሚቀጥለው ቀን ሰውየው ያንኑ መጽሐፍ ሲያነብ ሰርዞት የነበረው የነብያችን አለይሂ ሰላቱ ሰላም ስም በቦታው ላይ ሰፍሮ ያገኘዋል። አሁንም በድጋሚ ስማቸውን ይሰርዘዋል። ነገር ግን በሶስተኛው ቀን የነብዩ መሐመድ አለይሂ ሰላቱ ሰላም ስም በቦታው ሰፍሮ ያገኘዋል። በሁኔታው የተገረመው ሰውዬ ይህ ነገር እውነተኛ መልእክተኛ ስለመሆኑ ምልክት ሳይሆን አይቀርም ብሎ ማሰብ ጀመረ። እንዳምንም ጊዜ ሳያጠፋ ውዱ ነብያችን አለይሂ ሰላቱ ሰላምን ለማየት ወደ መዲና ያቀናል። መዲና እንደደረሰም በአካባቢው የሚያውቀው ምንም ሰው ስላልነበረ ወደ ነብያችን አለይሂ ሰላቱ ሰላም መስጂድ ከዛው በር አጠገብ ይቆማል። ወዲያውኑም የነብዩ መሐመድ አለይሂ ሰላቱ ሰላም ባልደረባ የሆኑት አነስ ረዲየላሁ ዐንሁ ወደ መስጂዱ ሲመጡ ያገኛቸውና ወደ ነብዩ አለይሂ ሰላቱ ሰላም ዘንድ እንዲወስዱት አነስን ረዲየላሁ ዐንሁ ይጠይቃቸዋል። አነስም ረዲየላሁ ዐንሁ ሰውየውን ይዘው ወደ መስጂድ ይገባሉ። ሁሉም በከፍተኛ ሐዘን ተውጠዋል። በስብሰባው ዋና ወንበር ላይ የነብዩ መሐመድ አለይሂ ሰላቱ ሰላም ቦታ የተረከቡት ደግሞ ታላቁ ሱሐባ አቡበክር አስሲዲቅ ረዲየላሁ ዐንሁ ተቀምጠዋል። ሰውየውም አቡበክር ረዲየላሁ ዐንሁን ነብዩ መሐመድ አለይሂ ሰላቱ ሰላም ሳይሆኑ አይቀርም ብሎ በማሰብ እርሳቸው ዘንድ በመቅረብ እርሱ የተመረጡ መልእክተኛ ሆይ እዚህ ድረስ የመጣው ሰላምታ ላቀርብልዎት ነው በማለት ይናገራል። በዚህ ጊዜ መስጂድ ውስጥ የነበሩ ሰዎች ሁሉ ማልቀስ ይጀምራሉ። በዚህ ጊዜ ሰውየው ግራ በመጋባት ከሌላ ሀገር የመጣው እንግዳ ይሁዲ ነኝ፣ ለአላህ መገዛት እንዴት እንደሆነ አላውቅም፣ ምናልባት የማይገባ ነገር ተናግሬ ይሆን? ዝም ማለት ነበረብኝ? ደግሞ ለምንድን ነው የምታለቅሱት? በማለት ጠየቀ። በቦታው የነበሩት ዑመር ረዲየላሁ ዐንሁ አንተ ምንም ስላደረክ አይደለም የምናለቅሰው፣ ነብዩ መሐመድ አለይሂ ሰላቱ ሰላም ካረፉ አንድ ሳምንት ያህል ይሆናል። ስማቸውን ጠቅሰ ስትናገር ስንሰማ
ልባችን እንዳዲስ በሐዘን ሞልቶን ያለቀስ ነው አሉት። ሰውየውም ይህንን እንደሰማ በሐዘን ስሜት ልቡን ቀደደ። እንደምንም ስሜቱን ከተቆጣጠረ በኋላ አንድ ነገር እንድታደርጉልኝ ይፈልጋሉ፣ የሚቻል ከሆነ ካባቸውን ስጡኝ፣ እርሳቸውን ማየት ባልችል እንኳ ቢያንስ ካባቸውን ልውሰድ በማለት ተማጸናቸው። ዑመር ረዲየላሁ ዐንሁም ይህንን ልትሰጥ የምትችለው ፋጢማ ረዲየላሁ ዐንሃ መሆኗን ገለጹ። አልይ ረዲየላሁ ዐንሁ በበኩላቸው በአሁኑ ወቅት ፋጢማ ረዲየላሁ ዐንሃ ማንንም ማናገር እንደማትፈልግ ተናገሩ። ነገር ግን ሁሉም ተሰባስበው ወደ ፋጢማ ረዲየላሁ ዐንሃ ቤት በመሄድ በሩን አንኳኩ። የመጡበትንም ዓላማ ለፋጢማ ረዲየላሁ ዐንሃ አብራሩ። ፋጢማም ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ጥቂት ቀደም ብሎ አንድ ነገር ተናግረው ነበር። እኔን የሚወድና መልካም የሆነ የሩቅ ሀገር ሰው እኔም ብሎ ወደ ቤቴ ይመጣል። ነገር ግን ይህ ሰው እኔን አያገኘኝም፣ ከእኔ የተበረከተ ስጦታ መሆኑን በመግለጽ ይህንን በተለያዩ ቀለማት ባሏቸው ጨርቆች ተሰፍቶ የተሰራውን የኔን ጥምጣም ስጡት፣ በእኔ ስምም ጥሩ መስተንግዶ አድርጉለት በማለት ተናግረው ነበር ስትል ፋጢማ ረዲየላሁ ዐንሃ ተናገረች። ከዚያም ይህ ይሁዲ የነብዩ መሐመድን አለይሂ ሰላቱ ሰላም ጥምጣም ከተቀበለ በኋላ አንገቱ ላይ አደረገው። እስልምና መቀበሉንም ይፋ ካደረገ በኋላ የነብዩን አለይሂ ሰላቱ ሰላም የቀብር ቦታ እንዲያሳዩት ጠየቀ። የመጨረሻ እስትንፋሱም በዚህ ላይ ሆነ። ፊዳከ አብዩን የዝነቱ ነብይ አለይሂ ሰላቱ ሰላም። ዛሬ ጁምዓ ነው። በነብዩ አለይሂ ሰላቱ ሰላም ላይ ሰላዋት እናውርድ። አላሁመ ሰሊ ወሰለም ወባሪክ አላ ነብይና ሙሐመድ። እናታችን አይሻ ረዲየላሁ ዐንሃ እንዲህ አለች። ከእለታት አንድ ቀን የረሱልን አለይሂ ሰላቱ ሰላም መደሰት ባየሁ ጊዜ እንዲህ አልኳቸው፣ አንቱ የአላህ መልእክተኛ ሆይ እስኪ ዱዓ አድርጉልኝ። ከዛም እንዲህ ብለው ዱዓ አደረጉልኝ። ጌታዬ ሆይ የአይሻን ወንጀል ማርላት፣ ያሳለፈችውንም የወደፊቱንም የሚመጣውንም እንዲሁም በድብቅ የሰራችውንም በግልጽ የሰራችውንም ሁሉንም ማርላት አሉ። ከዛም እናታችን አይሻ ከደስታ ብዛት በጣም ሳቀች። በጣም ከመሳቋ የተነሳ በጭንቅላቷ ከረሱል አለይሂ ሰላቱ ወሰላም ታፋ ላይ እስክትወድቅ ድረስ ደረሰች። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ምን ነው ዱዓ ያስደሰተሽ እንዲህ አሏት። ከዛም እናታችን አይሻ እንዴት አያስደስተኝ ዱዓችሁ አንተ የአላህ መልእክተኛ አለች። ከዛም የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም በአላህ ስም እምላለሁ ይችል ላንቺ ያደረኩልሽን ዱዓ በእያንዳንዱ ሶላቴ ላይ ለሁሉም ለኡመቶቼ ለህዝቦቼ የማደርግላቸው ዱዓ ነው አሏት። ያ ሐቢበላህ ያ ረሱላላህ ሙሐመድ ሰለላሁ ዐለይሂ ወሰለም። የዛሬው ታሪካችን እንዲህ ይጀምራል። በሀብቱ የሚታወቀው ቱጃር ሰውዬ በሀጅ ወቅት አረፋ ተራራ ላይ በአካባቢያቸው ዝቅተኛ ኑሮ ደረጃ ኑሮት ቆሎ እየሸጠ የሚተዳደር ሰውን ያገኘዋል። ታዲያ ሰውየው በጣም ተደነቀ። በሺዎች የሚቆጠሩ ብሮችን ከስክሶ ለሀጅ የሚሄደው ባለሀብት የድሃውን ሰውዬ በቦታው መገኘት አስገርሞታል። ወደሱም ጠጋ በማለት ሰላምታ ቀረበለት። ቆሎ ሻጩም ሰላምታውን መለሰለት። ቆይ እንዴት እዚህ ልትገኝ ቻልክ በማለት ጥያቄ ያቀረበለት። ቆሎ ሻጩም ትንሽ ግራ ተጋባ። አረፋ ተራራ ላይ ለሌላ ጉዳይ እንዳልመጣሁ እያወቀ ሳለ እንዴት ጠየቀኝ ሲል አሰበ። ያው ለሀጅ ስነ ስርዓት ነው አመጣጥ ያልኩት ገባኝ፣ ግን ያው በየትኛው አቅምህ እዚህ ልትመጣ ቻልክ? ማለቴ ቆሎ ቸርቻሪ ሆነ ሳለ ገንዘቡን ከየት አመጣኸው በማለት ጠየቀው። ሱብሃንአላህ ቆሎ ሻጩም በተረጋጋ መንፈስ መለሰለት። እኔ ቆሎ ሻጭ በሆነም ጌታዬ ግን ቆሎ ሻጭ አይደለም። እዚህ ቦታ ላይ ሆኜ እሱን እንድለምነውና እንድገዛው ስለፈለገ ጌታዬ እንድመጣ ፈቀደ። ይሄው ነው አለው። ነገሩ ኩን ፈየኩን ነው። አንድ ሰው ሐጅ ወይም ደግሞ ዑምራ ሲሄድ አላሁ ተዓላ ስለፈቀደለት እንጂ በሀብቱ ልክ እንዳልሆነ እዚህ ሰውዬ መረዳት እንችላለን። ያ ረብ አላሁ ተዓላ የተመኘውን ሁሉ ሐጅንም ዑምራንም ይወፍቃችሁ፣ እኛንም ይወፍቅን ሐጅን። አላሁመ አሚን ጉሉ አሚን። የዛሬው ደግሞ የፈትዋ ፈገግታ ይላል። አንድ ወጣት ለሼክ መሐመድ አላፊፍ በቀጥታ በሚተላለፈው ዝግጅት ከደወለላቸው በኋላ አንዲትን ልጅ እንደወደደና ፈጽሞ ከልቡ ልትወጣ እንዳልቻለች በመግለጽ ምክር ይለግሱት ዘንድ ይጠይቃቸዋል። ታዲያ ሼኹ እርዳታው እንዲለግሰው አላህ እንዲማጸንና ዱዓም እንዲያበዛ ይመክሩታል። ወጣቱ ግን ይህንን ልቡን ያጠቃውን የልጅቷን ፍቅር የሚያላቅቀው የተለየ ዱዓ ይኖር እንደሆነ ይጠይቃቸዋል። በዚህን ጊዜ ሼኹ አላሁመ ይጅዐል ፊ ቀልቢ ኑራ ወጅዐልኒ ፊ በሶሪ ኑራ፣ አላህ ሆይ በልቤ ላይ ኑር አድርግልኝ በአይኖችም ላይ እያለ ይህንን ዱዓ እንዲያደርግ መዘርዘር ሲጀምር
ሲጀምሩ የተከበሩ ሼኽ እባክዎን ያቁሙ፣ እባክዎትን ያቁሙ ብያለሁ አላቸው ወጣቱ። ታዲያ ሼኹም ምን የተሳሳተ ነገር እንደተናገሩ ግራ በመጋባት ዝም ሲሉ ልጁ ያ ሼኽ የማፈቅራት ልጅ እኮ ስሟ ኑራ ነው ብሏቸው ረፍ። ጭራሽ ኑራን ቀልቤ ላይ ያድርግልኝ አይኔ ላይ ያድርግልኝ ብሎ ዱዓ ማድረግን አስቡት እስኪ። የባሰ ነገር እኮ ነው። ሱብሃንክ። ሼኹም ሁኔታ በጣም ስላሳቃቸው ፕሮግራሙ ተቋርጦ እረፍት ሆነ። ከልብሽ ስለምትኖሪ ትንሹም ትልቁም አንቺ ላይ ይነሳል። የመጣ ሄደው ያለ ምክንያት አንቺ ላይ ጫና መፍጠር ይቀለዋል። እውነተኝነትሽ የማይገባሽን ዋጋ ያስከፍልሻል። አንዳንዴ ከሌላ ዓለም የመጣሽ እስከሚመስልሽ ድረስ በእነሱ ቆሻሻ ያንቺን ንጹህነት ታረጋግጫለሽ። የተለየሽ ሴት ነሽ ይሉሻል። ነገር ግን ከእውነተኝነትና ከመልካምነት ሸሽተው ለየት ያሉት እነሱ ናቸው። ግን አደራ የኔ ቅን፣ በእነሱ ጨለማ ያንቺን ብርሃን እንዳታጭ። ሁሌም መልካምነትሽ ላይ ጽኚ። አንድ ንጉስ እጅግ ብርዳማ በሆነ ምሽት ላይ ወደ ቤተ መንግስቱ ሲገባ ስስ ልብስ ለብሶ ብርድ ላይ ቆሞ የሚለምን አንድ የኔቢጤ ሽማግሌ ያገኘ። ንጉሱም ምን ነው አይበርድህም እንዴ አለው። የኔቢጤው ለማኝ ይበርደኛል፣ ነገር ግን ብርድ የሚከላከልልኝ ልብስ የለኝም አለው። ንጉሱም በል ወፈር ያለ ልብስ በሰራተኛ ልክልሃለሁ ብሎት ወደ ውስጥ ገባ። ታዲያ የኔቢጤው ሰውዬ በጣም ተደሰተና መጠባበቅ ጀመረ። ንጉሱም ውስጥ ከገባ በኋላ የገባውን ቃል ረሳ። ሲነጋ ሽማግሌው በር ላይ ሞቶ ተገኘ። በብርድ እየተንቀጠቀጠ የጻፈ የሚመስለው ወረቀት አጠገቡ ነበር። እንዲህ ይላል: ንጉስ ሆይ ብቻዬን ብሆን በቁርጠኝነት ብርዱን እጋፈጠው ነበር። ነገር ግን ልብስ ልክልሃለሁ ብለህ የሰጠኸኝን የተስፋ ቃል ሐሳቤን በተነው፣ ጉልበቴንና ጽናቴን አፍረከረከውና ገደለኝ። አንዳንድ ጊዜ ለሰው የምትገቡት ቃል እናንተ ከምታስቡት በላይ ሊሆን ይችላልና ሰውን በተስፋና በማስጠበቅ አትግደሉ። ሰውን አታስጠብቁ።